በጌታ የተወደዳችሁና የተከበራችሁ ተመልካቾቻችን አድማጮቻችን ባላችሁበት የጌታ ጸጋ ከናንተ ጋር ይሁን። እየተከታተላችሁ የምትገኙት ሆፕ ቻናል ኢትዮጵያ ነው። በጌታ የተወደዳችሁ በተለየ መልኩ ባለፉት በርካታ ቀናት 12 ያክል ፕሮግራሞችን ወደ እናንተ ያደረስንበትን በተስፋ ተነሱ በሚል ርዕስ ከናይጄሪያ ሌጎስ እየተላለፈ የሚገኘውን ልዩ የወንጌል ስርጭት ወይም ደግሞ የመንፈሳዊ ድግስ ዛሬም ወደ እናንተ ይዘን መምጣታችንን እንቀጥላለን። አብራችሁን ለመቆየት ፈቃዳችሁ ሆኖ ጊዜያችሁን ስላዋሳችሁን ባላችሁበት ጌታ ኢየሱስ ይባርካችሁ እንላችኋለን። በሚኖረን ቆይታ ደግሞ እንደምትባረኩ ተስፋ እያደረግን አሁንም በድጋሜ ከኛ ጋር ቆዩ ዝለቁ እንላችኋለን። በፕሮግራሙ መሰረት በተለየ መልኩ ፓስተር ፖል ዳግላስ የቤተክርስቲያናችን የግምጃ ቤት ሹም የሆኑት በዓለም አቀፍ ደረጃ ማለት ነው እሳቸው ነው እያገለገሉ እስካሁን ድረስ የመጡት። አሁንም ደግሞ ዛሬም በተለየ መልኩ ደግሞ የእግዚአብሔርን ቃል ከፍተው ልዩ መልእክትን ያስተላልፋሉ። እንደዚሁም የጤና ትምህርት ደግሞ ወደ እናንተ እናቀርባለን። የመጨረሻውን የጤና ትምህርት ማለት ነው። በጤና ትምህርታችን ዛሬ ዶክተር ቺዲ የሚያነሱት ሀሳብ በተለየ መልኩ በተነሱት እንግዲህ ቀደም ሲል በነበሩት ወደ ኋላ መመለስ እነዚህ አንዳንድ ትልልቅ ህመሞችን አንስተው እንዴት ወደ ኋላ መመለስ እንደምንችል የተለያዩ አይነት መፍትሄዎችን እየሰጡን ነበርና በዚህ መሰናዶ ደግሞ በተለየ መልኩ ለእያንዳንዱ ህመሞች አንዳንድ መንገዶችን ይነግሩናል። ወደ ኋላ የምንመልስበትን እንደገና ደግሞ ጤናችን የምንመልስበትን ምክረ ሐሳብን ይዘውልን ይቀርባሉ ዶክተር ቺዲ። ከዛ በማስከተል ደግሞ ፓስተር ፖል ዳግላስ አሁንም እንደገና ይመጡና በተለየ መልኩ ሰፊውን ሰዓት በመውሰድ የእግዚአብሔርን ቃል ከፍተው የሚነግሩን የተስፋ ቃል አለ። እግዚአብሔር ለኔና ለናንተ ያዘጋጀው ይህ ሰማይ ቤታችን እንደሆነ መጽሐፍ ቅዱስ እንደሚናገር ያንን ርዕስ ይዘው ያገለግላሉ። የእግዚአብሔር መንፈስ ከሁላችንም ጋር ይሁን። በመንሰማው ነገር እግዚአብሔር ለኔና ለናንተ በተስፋ ከፍ የምንልበትን ነገር እንዲያደርግ ጸሎትና ምኞታችን ነው ይላል። የመላው የቴክኒክ ባለሙያዎች ጋራ ሆፕ ቻናል ኢትዮጵያ በአጠቃላይ በጋራ በመሆን ይሄንን መልእክት ወደ እናንተ ስናደርስ በታላቅ ደስታ ነው። እስከ መጨረሻው ድረስ ደግሞ አብራችሁን ቆዩ ስንል እንጋብዛችኋለን። የጌታ መንፈስ ከሁላችንም ጋር ይሁን። መልካም የበረከት ጊዜ ይሁን። አሁን በቀጥታ በመጀመሪያ ወደ ጤና ትምህርት እናልፋለን። ዶክተር ቺዲ ጋር ጊዜ እንወስዳለን። ከዛ በኋላ ተመልሰን ደግሞ ወደ እግዚአብሔር ቃል እንመጣለን። የእግዚአብሔር መንፈስ ከሁላችንም ጋር ይሁን። መልካም የበረከት ጊዜ። እንግዲህ ለእያንዳንዱ ህመም ጠቃሚ ምክር ሰጣችኋለሁ። እስከ ልብ ህመም እንጀምር ያልነው ምንድነው? እንግዲህ በዓለም ላይ የልብ ህመም በጣም እየተስፋፋ ቢሆንም መቀልበስ ግን ይቻላል። በጣም የተሻለው ፈጣኑና አስተማማኙ መንገድ የልብ ህመምን ለመቀልበስ የአትክልት አመጋገብን መከተል ነው። ምንድነው የሚያደርገው? እዚህ የተዘጋውን በኮሌስትሮል የጠራና የተስተካከለ የደም ስር እንዲኖረን ያደርጋል። ስለዚህ እንግዲህ የልብ ህመምን ለመቀልበስ አትክልትን መሰረት ያደረጉ ምግቦችን መጠቀም መልካም ነው። የሌጎስ ህመም እንደሆነ አውቃለሁ። ደም ግፊት እንግዲህ በሌጎስ ውስጥ ደም ግፊት የሌለበት ሰው ማግኘት ከባድ ነው። ያንን ለመቀልበስ የሚረዳው ግን አረንጓዴ ነገሮችን መብላት ነው። ይሄን ቀድሜ ነግሬያችኋለሁ። አረንጓዴ ነገሮችን ሰውነታችን በሚፈጭበት ጊዜ ደም ስሮቻችን ይበልጥ እንዲከፈቱ ያደርጋል። ደም ስሮች ደግሞ ከተከፈቱ ግፊት ይቀንሳል። ብዙ አረንጓዴ ነገር ከበላችሁ እንግዲህ ከዚህ በፊት ብያለሁ፣ የምትጨነቁ ወንዶች በስንፈተ ወሲብ ቁልፍ ነገር አረንጓዴ ነገሮች ናቸው። በናይትሪክ ኦክሳይድ በእነሱ ውስጥ ያለው በጣም ያግዛል። የሰውነት በሽታ መከላከል ችግር ነው። ቀጣዩ በዚህ አህጉር ይሄ ህመም ብዙዎችን ያጠቃል። የአጥንት በሽታ፣ ከጉሮሮ ጋር የተያዙ እንደዚሁ ተመሳሳይ እነዚህን መሰል በሽታዎች። አንድ ጠቃሚ ምክር ልስጣችሁ። እንግዲህ ያለው ትልቁ መፍትሄ ወደ ፀሐይ ብርሃን መውጣት ነው። እግዚአብሔር ወደ ፈጠረው ከዛ ቪታሚን ዲ3 ብዙ እንደምታገኙ እርግጠኛ መሆን አለባችሁ። ጥሩ ያልሆነውን የበሽታ መከላከል ስርዓት ቀይሮ ወደ ጥሩ ይቀይረዋል። በነገራችን ላይ ለበሽታ መከላከል ጥሩ የሆኑት ሁሉ ነገሮች ለካንሰርም ተጋላጭ እንዳንሆን የሚረዱ ናቸው። ቀጣዩ ስለ ካንሰር ነው የምናወራው።
የቻይናዎችን ጥናት ሳሳያችሁ እንደነበረው ብዙ የእንስሳት ተዋጽኦና ስጋ የምትጠቀሙ ከሆነ የካንሰር ተጋላጭነታችሁ ይጨመራል። ከባድ የሆነ የስጋ አመጋገብ ስርዓት የምትከተሉ ሰዎች ወደ አትክልት ምገባ ራሳችሁን ወደዛ ማዘወር አለባችሁ። የምትወስዱትን የስኳር መጠን መቀነስ አለባችሁ። ካንሰር በጣም ስኳር ይወዳል። በጣም ትንሽ ስኳር የምትጠቀሙ ከሆነ ካንሰር የመጋለጥ እድላችሁ በጣም ይቀንሳል። ሌላው ውፍረት ነው። ከካንሰር ጋር ሌላው አያይዤ መናገር የምፈልገው የስኳር የምንወስደውን መጠን መቀነስ ነው። እንደሚከብድ አውቃለሁ። አቁሙ ስኳር መመገብ ብላችሁ አንዳንዶቻችሁ ልክ እንደ ሱስ እስከ ማቆም ነው። ኮኬንን እንደ ማቆም ሊከብዳችሁ ይችላል። ስኳርን ማቆም በጣም አስቸጋሪ ነው፣ ግን ማሸነፍ ትችላላችሁ። እንግዲህ ጠቃሚ ምክር ልስጣችሁ። ዶክተር ቺዲ ከሚለው ስም የተወሰደ ነው። እንግዲህ አንድ ዶናትን ስትመለከቱ እንግዲህ ለመብላት ስትጓጉ አልበላም ብላችሁ አትናገሩ ለራሳችሁ። ይሄ ይበልጥ እንዲያምራችሁና እንድትፈልጉ የሚያደርግ ነገር ነው። በምትኩ ግን ማለት ያለባችሁ ዶናት እበላለሁ፣ ግን ከ30 ደቂቃ በኋላ ነው ምበላው በሉት ለራሳችሁ። በዛ ጊዜ መካከል አፕል ተመገቡ። የአፕል በሰውነታችሁ ውስጥ ያለውን የስኳር መጠን ይጨምረዋል። ከዛ ከ30 ደቂቃ በኋላ በሰውነታችሁ ውስጥ በቂ ኃይል ስለሚኖር ያንን የዶናት ፍላጎት ማሸነፍ ትችላላችሁ። ዶክተር ቺዲ ብየዋለሁ። ትርጓሜውም አትቃወሙ፣ ነገር ግን አዘግዩት የሚል ነው ባጭሩ። ወደ መጨረሻው ስመጣ በጥቁር የመሰልነው ቀለም ከዚህ በፊትም አውርተነዋል። ውጥረት፣ ድባቴና ጭንቀት። እንግዲህ በፍጥነት ልሰጣችሁ የምችለው ምክር ምንድን ነው? እነዚህን ዑደቶች ለማሸነፍ የመጀመሪያው አካላዊ እንቅስቃሴ ነው። በድባቴ ለሚጠቁ ሰዎች እንኳን ለእርምጃ ከወጣችሁ ወይም ደግሞ ሳይክል የምትነዱ የምትጋልቡ ከሆነ ወይ ደግሞ የምትሮጡ ከሆነ ችግሮቻችሁ ባይሄዱም እንኳን ነገር ግን በተሻለ ሁኔታ እነዛን ችግሮች መጋፈጥ ትችላላችሁ። በአእምሯችሁ ውስጥ የሚለቀቁት ኬሚካሎቹ ያንን የጭንቀት ስሜት ለማሸነፍ ኃይል ይሰጧችኋል። እንግዲህ እንዳወራ ነው ታስታውሳላችሁ። በጣም አስፈላጊው ነገር ደግሞ ይቅርታ ነው። ነገሮችን መተው፣ ያለፉት ነገሮች ዛሬያችንን እንዳያበላሹት መጠንቀቅ ማለት እችላለሁ። የሁሉም ህመሞች ዋናው መገኛው መነሻው እነዚህ ጭንቀት፣ ድባቴና ውጥረት ናቸው። እንግዲህ ደስ የሚለው ነገር የሰጠዋችሁ እያንዳንዱ ምክሮች የሌሎች ተያያዥ ህመሞችንም ደግሞ ለመቅረፍ የሚረዱ ናቸው። 9 ምክሮች ብቻ አይደለውም የሰጠዋችሁ፣ በእጥፍ አባዙ 9 ጊዜ 9 81 ህመሞችን መከላከል የሚያስችሉ ናቸው። ተጠቀሟቸው። እዚህ እኔ ባልኖርም እንኳን በመጠቀም ቀጥሉ እነዚህን ነገሮች። ያኔ ህመሞችን መቀልበስና ማስቀረት ትችላላችሁ። ብዙ ነገሮች ስለ ጤና አውርቻለሁ፣ ስለ ምግቦች አውርቻለሁ። እንዴት እነዚህን ምግቦች ጣፋጭ አድርጋችሁ መስራት የማታውቁበት ከሆነ በዚህ በስክሪን ላይ የምታዩትን QR ኮድ ስካን አድርጋችሁ ወደዚህ ድረገጽ ግቡ። ጤና በጣም ጠቃሚ ነገር ነው። ይህ ግን መነሻው ነው። ጤና ሁሉም ነገር አይደለም። ምክንያቱም ጤናማ ብትሆኑም እንኳ ባይኖራችሁም በጣም አስፈላጊው ነገር ተስፋ ነው። ያንን ለእናንተ አዝላችኋለሁ። እነዚህን ነገሮች ካደረጋችሁ በጤና እንዲሁም በፈውስ በተስፋም ከፍ ትላላችሁ። አመሰግናለሁ። ሰላም ሁኑ።